I'm literally ጉም ውስጥ ነኝ ክላውድ ውስጥ ነው ያለሁትና አብረም ቀዘቀዛል ግን ከዛኛው ቴምፕሬቸር አንፃር ይሄ ቀዘቀዛል። ቆይ ወደ ውስጥ ደግሞ ላሳያችሁ። እንዴት አደራችሁ? አሁን ሰርጉ ቤት ማግስት ነው እና ሰርጉ ቤት ማግስት ምላሽ የሚባል ነገር አለ ብለውኛልና ድጋሜ ሌላ እርድ ሌላ ድግስ ነው ተብያለሁ። ግን አሁን ገና ስለሆነ ሰዓቱ በጧት ተነሳ ቤተክርስቲያን ልንሳለም እየሄድን ነው። ሌሊቱ ሙሉ ሲዘንብ ነው ያደረው። I'm not even kidding እና አሁን ራሱ ያካፋ ነው መንገዱ ጭቃ ነው። ጫሜ ላሳያችሁ እና ተታዘቡኝ። It's not my fault እንግዲህ ምንም ማድረግ አልችልም። ብቻ አሁን እየሄድን ነው። ስንመልስ ደግሞ ሁለተኛ ድግስ ልንበላ ነው። ዋው ሰላም አድራችሁ። ለጥ ያለ ሜዳ ማለት ዴፊኒሽኑ ይሄ ነው። ፈረሱን ላይ ያስጋልባል። ይማ ጋልባለሁ ዛሬ እንዴት ናችሁ? ሞልታችሁት ነው ገድባችሁ ነው ወይስ ራሱ ነው እንደዚህ ነው? ራሱ ነው። ጥልቅ ነው እንዴ? ጥልቅ ነው እኮ ወደ ታች ጥልቅ ነው ወይስ አይደለም? አዎ ጥልቅ ነው። The landscape የዚህ ሀገር it's so beautiful። ሜዳ ነው፣ አረንጓዴ ነው፣ ኩሬ ምናምን አለው። እዚህ ጋር ውሃ የሚቀዱበት ነው። እዚህ ጋርም እንደዛው ብቻ I love it። ቤቢ ዶንኪ አወሽ ህፃን ልጅ አህያ ይቻላል። ናላንሳክ እንዴ ከዛ ድረስ ላይ መነሳት መጣችሁ ታፍራላችሁ እንዴ?
ይሄ ነገር እበት ነው፣ የከብት ካካ ነው። ይሄ ነገር በጠጥ ነው፣ የበግ ነው። ደግሞ አንድ አይቻለሁ፣ አይቼም አላውቀውም። ይሄ ምን እንደሆነ አላውቅም፣ ግን I'm pretty sure it's a poop። የምታውቁ ሰዎች ንገሩኝ። እዚህ ሀገር ግን they're so lucky compared to ሌላ ገጠሮች። ምክንያቱም እዚች ሜዳ ጋር ብቻ ራሱ እዩት፣ 1 2 እዚህ ጋር ደግሞ 3 ውሃ መቅጃ አላቸው። ይሄ ፓምፕ የሚያደርግ ከመሬት ነው። ሌላ ቦታ እኮ ዋር ነው። እዚህ ግን they're lucky። ለፊቴ ማለት ነው ጉም ወርዶ ወደኛ እየመጣና እኔ ወደ ጉም ውስጥ ልገባ ነው እና it's so pretty። ቆይ ላሳያችሁ። ዳርክ ነው እና ደመና ውስጥ ልገባ ነው። ደመና ውስጥ እየገባው ነው አሁን። አረ እዚህ ድንጋይ አቀማመጥ ምን እሺ ጋይስ ሲያምር ክራክ ምናምን አድርጓል። ዋው ኮብልስቶን ይመስላል። የገረጣ ፈረስ የባህር ዛፍ ፍሬ መሬት ሊወድቁ አግኝቼው ነውና ልጅ እያለሁ ነበር ድሮ ማየው። ከቤተክርስቲያን እየተመለሰ ሙሽሮቹ ደረሱብንና ሶ ትራዲሽኑ ምንድነው? ትላማታ ሙሽሪት ትሄዳለች ወንዱ ቤት ማለት ነው። ከዛ ሚዜዎቻቸው ጋር ምናምን ዛብረው ይሄዳሉ፣ ዛብረው ያድራሉ። ከዛ ዛሬ ጠዋት ቡና ፍልታት ምርሳ መጡ። ቆይ ላሳያችሁ። ቁርስ ከመብላታችን በፊት ኮረፌ ነው የጣን ያለነውና ቁርስ ልንበላ ነው። ከዛ በኋላ በግ ይታረዳል። ከዛ እሱን እንበላለን።
ከዛ ወደ ሌላ ሎኬሽን እንሄዳለን። ግን ቹት ኮረፊ ቺርስ ቁርሳችን ቅቤ ልቅልቅ ነው የምንበላውና አኮርዲንግ ቱ ካልቸር አሁን እንደሰማሁት ሚዜዎቹ ጋርም ልቅልቅ ይቀርባል በትሪ። ከዛ ብር ይቀመጣል። እንጀራው ስለሆነ ብቻ ይደበቃል ብሩና እንጀራውን ይፈልጉታል። ከዛ በኋላ እንጀራ ውስጥ ምናምን ብር ቼክ ያደርጉና ሚዜዎቹ ከሌላ አይበሉትም አንበላም ይላሉ። ከዛ በኋላ ብር ፈለጉና አጡ። አንደኛው ትሪ ላይ ብር ተገኘ። ከዛ ብሩ አነሳቸውና አንሱን አለ ይሄን አንበላም ነው ምናምን ተብለው ብር አንበላም ሲሉ ከዛ አሁን ተጨመረላቸውና ሲጨመርላቸው የጠበቁን እስካሁን አልበሉም። ሲጨመርላቸው ይበላሉ። እኛ እስከዛ ልንበላ ነው እንግዲህ ጥለናቸው። ዩ ጋይስ አሁን ያሳያችሁ ማለት ነው ትላንት የታረደው በሬ ቆዳው ምናምን ብቻ እዛ ውጭ ተቀምጧልና አንዱ በሬ ያየውና ያቃል መሰለኝ ጀለሱ እንደሞተና መጮህ ጀመረ። በጣም አዝኖ ከዛ በኋላ ሁሉም ሰምቶ አካባቢው ላይ ያሉት በሬዎች እንዳለ መጮህና መጋጠም ምናምን ጀመሩ እርስ በርስና ዴር ሳድ ጀስት ይጮሃሉ። ስጋን የሚወደውን ያክል ማርያም በጣም ነው የሚያሳዝኑትና ለቅሶ ላይ ነው በሬዎቹ። ዛሬም ልንበላቸው ለምንስ ፍየል ሲታረድ ጋቢ አልብሰዋቸው ነው የሚያርዷቸው ነው። በጣም ኢንትረስቲንግ የሆነ ነገር ነው። ከዚህኛው ፍየል ወይ ከዛኛው ፍየል ሚዜዎቹ መርጠው ይታረድልን ሲሉ ይታረዳል። ከዛ እሱ ደግሞ ይበላው። እኔ በሆን አውድ ቹዝ this one ይሄኛው ከለሩ ደስ ይላልኛው ነጭ ነው። Exhibit A Exhibit B ምረጡኝ ያለ ነው ሰውዬ። ምረጡ ይሄን መረጡ። እስኪ እዚህ ጋር የታረደ ነው። እዚህ ጋርም ሊታረድ ነው። እንዴት ታዲያ ያለ ለምን ተመረጠ? ሁሉም ነው እንደሚታረድ። ሁሉም ያኛው ለሚዜ ነው፣ ይሄኛው ለቤተሰብ ነው። ያኛው ለሚዜ ነው። ሚዜዎቹ የመረጡትም ይታረዳል፣ ያልመረጡትም ይታረዳል። የመረጡትን ለሚዜዎች፣ ያልመረጡት ደግሞ ለቤተሰብ። ሰው ኢዘር ዌይስ ሁለቱም ማምለጫ የላቸውምና እዚህ ጋር ደግሞ ሌላ ሶስተኛ ፍየል እየታረደ ነው። ያኔ ትላንቱ ጋር አላለቀምና አልገባኝ። ባትመረጥም ግን ልትታረድ ነው እናት። የቅድሙ ጉም ቤታችን ጋር የመጣ ነውና ስሙቪንግ ፋስት፣ ግን እንደዚህ ቅድሙ ፍን የሚያደርግን አይመስለኝም። እሺ ያሳይሻለሁ። ቆይ
ጎበዝ ናችሁ። ከኔ የተሻለ ትከትፋላችሁ። እት አልኮረፈው ያው ጊዜዎቹ ያረዱትን ፍየል እንደዚህ አድርገው ዳሱ ላይ ያስረክባሉ ለምግብ ላይ የሚሰሩት። ከዛ ምግብ የሚሰሩት ደግሞ ምግብ ሰርተው ያቀርቡላቸውና ይቀምሱታል ማለት ነው። ተረካቢዎቻችን ናቸው እነዚህ። የቀረ ስጋም ካለ ቼክ እያደረጉ ነው እያንዳንዱ ነገር መኖሩን። ጨጓራ የት ሄደ እየተባለ ነው። እስኪ ጨጓራ የት አለ? ሚዜዎቹ ጨጓራውን እዛው ማረጃ ቦታ ረስቶት ሊያመጡት ሂዷል። ጨጓራ የለም። በማይነስ ነው የሚያዘው። ሙሉ ነው ማስረከብ ያለባቸው። እሺ ሌላው ተሟልቷል። አይ ደመጣን በመንገድ ላይ ነው። ትራንስፖርት ችግር ነው። የትራንስፖርት ችግር ነው። ይደርሳል። አገሩ ምትምሽራቅ ስለሚለው እንደነታከለናቸው ስለሚቀበላቸዋለን ብዙም ችግር የለውም። የተሟላ ነው። ሌላው ተሟልቷል። በቃ የተሟላ ነው። ምናልባት ልቡ ነው ትንሽ ልብ በጣም አስቸጋሪ ነው። የልብ ነገር ትንሽ ለሁሉም ልብ ነው ትንሽ የጎደለ ያለ የጎደለ ካለ የሙሽሪት አባት እንግዲህ የጎደለ ካለ ማላለው ብሏል። እንግዲህ ድሮ መመለስ የለም። አውራጅ የሚባለው ነገር አሁን ይዞት የገቡት ነውና እንጀራ ነው የሚችል ገን እንጀራ የማይችል ገንዘብ ይዞ ይመጣል። ቤት ላይ ነገራቸው የለም። እነሱ እንጀራ ከቤታቸው ተሸክመው ለድግሱ የሚሆን ይዘው መጡ ማለት ነው። ይምጻህ የመንፈስ ቅዱስ በረከታ። አሁን በቃ ልንወጣ ነው ከሰርጉ ቤት። ነገና ጭፍራችን የተዋዋቀ ነው ግን እየተሸኛኘን ነው። እትሶሳ ዛሬውን ቀባድ ደስ ይለኝ ነበረ። እንጨት ወደዛ ይባልና ሰርጉ ሳያልቅ እኛ ቶሎ መታላልና ገረገራ ቤታችን ተመልሰናል። አሁን ዝም ብለን ስናዝግ ነው የምንለው። nothing interesting to do really። ከዛ ቫይብ ወጥቶ ወደዚህ ጸጥ ያለ ቫይብ መግባት it's kind of hard ግን ማድረግ አንችልም።